ዛሬ የምናየው እንግዲህ አዲሱን የቴሌብር ሙሉ አጠቃቀም ነው። ቴሌብር በአፕሊኬሽን እና በማንኛውም ስልክ ያለ አፕሊኬሽን እንዴት አድርገን እንጠቀማለን። በተለይም ደግሞ በቴሌብር ውስጥ ከሶስት ባንኮች ያለማንም ዋስትና በእጅ ስልካችን ብቻ እስከ 600 ሺህ ብር ድረስ መበደር የምንችልበትን ሲስተምም አሳያችኋለሁ። አብራችሁን ቆዩ። ቪዲዮውን በመጀመሪያ ደረጃ ላይክ፣ ቻናሉን ሰብስክራይብ ያላደረጋችሁ ደግሞ ቻናሉን ሰብስክራይብ አድርጋችሁ እንዲጀምሩ እየጠየቁ እንግዲህ በመጀመሪያ ደረጃ ቴሌብር በአፕሊኬሽን እንዴት እንጠቀማለን፣ ብድርስ እንዴት አድርገን እናገኛለን፣ ሙሉ አክሰሱን እናያለን ማለት ነው። አፕሊኬሽን ዳውንሎድ ለማድረግ ጉግል ፕሌይ ስቶር ላይ እንደተለመደው ትገባላችሁ። ጉግል ፕሌይ ስቶር ላይ ቴሌብር ሱፐር አፕ ብላችሁ ጽፋችሁ ወደ ስልካችሁ ኢንስታል ማድረግ ይጠበቅባችኋል። ካደረጋችሁ በኋላ እንግዲህ እንደምትመለከቱት አፕሊኬሽኑ በዚህ መሰረት ይመጣላችኋል። ቴሌብር ሱፐር አፕ እንግዲህ ይመስላል አዲሱ ቴሌብር ማለት ነው። አፕዴት የተደረገውን ታወርዳላችሁ። ካወረዳችሁ በኋላ በመጀመሪያ ደረጃ የስልካችሁ ዳታ ላይ ትገቡና መክፈት ወይም ደግሞ አዲስ የቴሌብር አካውንት መክፈት በምትፈልጉበት ሲም ላይ ዳታውን ኦን ታደርጋላችሁ። ለምሳሌ እኔ ሲም ቱ ላይ ነው ማድረግ የምፈልገው ወይም ደግሞ በሲም ቱ በሁለተኛው ሲም ነው ቴሌብር መክፈት የምፈልገው፣ በአዲስ ልከፍት ነው ማለት ነው። ስለዚህ እናንተም ትከፍታላችሁ። በምትፈልጉት ሲም ላይ አድርጋችሁ ክሊክ ታደርጋላችሁ፣ ትከፍቷታላችሁ። እንደከፈታችሁ እዚህ ቦታ ላይ አዲስ አካውንት ይክፈቱ ምትላለች። ታች እንደምትመለከቱ እሷን ትጫናላችሁ። ከተጫናችሁ በኋላ እዚህ ጋር እንደምትመለከቱት ታች ደንብና ሁኔታዎች ይላል። እነሱን ራይት ምልክት አድርጋችሁ እዚህ ጋር እንደምትመለከቱት ደንብና ሁኔታዎች አሉ። በእነሱ መሰረት እስማማለሁ ትሉታላችሁ። እስማማለሁ ካላችሁ በኋላ እዚህ ጋር ፈጣን አካውንት ይክፈቱ ምትለዋን ላይ ትጫናላችሁ። ከተጫናችሁ በኋላ የሞባይል ቁጥር ያስገቡ ይላል። እዚህ ላይ እንግዲህ +251 ብሎ ከሚጀምረው 9 ብላችሁ ስልክ ቁጥራችሁን ታስገባላችሁ። 9 ብላችሁ ነው የሚጀምሩ ዜሮን ትታችሁ። እኔ ለምሳሌ አስገባለሁ። ይሄን አስገብቻለሁ። ካስገባው በኋላ እንደምትመለከቱት ማረጋገጫ ቁጥር ያስገቡ ይላል ታች ላይ። የማረጋገጫ ቁጥር ማለት የራሳችሁን ሚስጥር ቁጥር ማለት ነው። 6 ዲጂት ነው መሆን ያለበት። እሱን ታስገባላችሁ። እዚህ ጋር ይቀጥሉ ትሉታላችሁ። እንደምትመለከቱት ይቀጥሉት ካላችሁ በኋላ በትክክል አካውንት ከፍተናል ማለት ነው። ከከፈትን በኋላ እንግዲህ ቴሌብር አፕሊኬሽን ላይ ተመልሰን እንገባለን። ስንገባ ቅድም ያስገባነው ስልክ ቁጥር በዚህ መሰረት ይመጣልናል። ከዛ በኋላ እንግዲህ 9 ብሎ ነው የሚመጣልን። ካልመጣልኝ 9 ብላችሁ ቅድም ክሬት ያደረጋችሁበትን አካውንት አስገቡት። ካስገባችሁ በኋላ ይቀጥሉ ትሉታላችሁ። ይቀጥሉ ካላችሁት በኋላ በዚህ መሰረት ፓስዋርድ ማስገቢያ ቦታ ይመጣላችኋል። 6 ዲጂት ሚስጥር ቁጥር ታስገባላችሁ። ካስገባችሁ በኋላ እንደምትመለከቱት በዚህ መሰረት ከፍቶልኛል። ቴሌብር እንግዲህ በምትመለከቱት መንገድ ከፍቶልኛል። ከከፈተልኝ በኋላ በመጀመሪያ ደረጃ ላይ ቀስት ምልክት አለች። እሷን ቋንቋ መምረጫ ናት። እሷን ትጫናላችሁ። የምትፈልጉትን ቋንቋ እንግሊዝኛ ከሆነ እንግሊዝኛን ትጫናላችሁ። አማርኛ ከሆነ አማርኛ፣ አፋን ኦሮሞ፣ ትግርኛና ሶማሌ የሚላለ እነሱን በምትፈልጉት ቋንቋ ማድረግ ትችላላችሁ። እኔ ለምሳሌ እስኪ እንግሊዝኛ ላድርግ። እንደምትመለከቱት እንግሊዝኛ አድርጎልኛል። በእንግሊዝኛ ያሳየኛል ማለት ነው። ከፈለኩ አሁንም በአማርኛ መመለስ እችላለሁ። በአማርኛ አድርጌ ላሳያችሁ። ይሄው በአማርኛ አድርጎልኛል። እነዚህ አገልግሎቶች ለምሳሌ እንግዲህ ሆም ላይ ወይም የመጀመሪያው ገጽ ላይ ገንዘብ ለመላክ ይላል፣ ገንዘብ ለማስቀመጥ ይላል፣ የአየር ሰዓት ለመሙላት፣ ዘመን ገበያ ምናምን እያለ እነዚህ አገልግሎቶች አሉ። ከነዚህ መሃል በምፈልገው መጠቀም እችላለሁ። ከመጀመሪያው ጀምሬ ላሳያችሁ። ለምሳሌ ገንዘብ ለመላክ ይላል። ገንዘብ ለመላክ ማለት ከቴሌብር ወደ ቴሌብር ገንዘብ ለመላክ ነው። ስለዚህ ከቴሌብር ወደ ቴሌብር ለጓደኛዬ ገንዘብ ለመላክ ለምሳሌ ላሳያችሁ። ጫነዋለሁ። ለግለሰብ ለቡድን ይላል። ለግለሰብ ትለዋን ጫናለሁ። ከዛ ስልክ ቁጥሩን እዚህ ጋር አስገባለሁ። 9 ብዬ ጀምሬ አስገባለሁ ማለት ነው። ይሄ ለምሳሌ አስገብቼ ላሳያችሁ። እንደምትመለከቱት ስሙን አምጥቶልኛል። ከዛ መጠን አስገባ ይላል። እዚህ ጋር እንደምትመለከቱት መጠን አስገባለሁ። ለምሳሌ 2000 ብር ከሆነ 2000 ብር ብዬ አስገባለሁ። ከዛ እሺ እለዋለሁ ታች ላይ ማለት ነው። በዚህ መሰረት መላክ እችላለሁ። እኔ ስለማልክ ተመልሼ ነው ማሳያችሁ። እናንተ ይህን ስቴፕ ተከትላችሁ መላክ ትችላላችሁ። ሌላው ገንዘብ ለማስቀመጥ ነው። እንግዲህ ቴሌብር ላይ በዋሌት ገንዘብ ማስቀመጥ ከፈለጋችሁ ማስቀመጥ ትችላላችሁ። ሌላው የአየር ሰዓት ጥቅል ለመግዛት ነው። እዚህ ጋርም ክሊክ በማድረግ የምትፈልጉትን የአየር ሰዓት መሙላትና መጠቀም ትችላላችሁ። ስለዚህ የአየር ሰዓት እዚህ ጋር መሙላት ትችላላችሁ። ዘመን ገበያ ነው። ግብይት ለመፈጻጸም እዚህ ጋር መጠቀም ትችላላችሁ። ሌላው እንግዲህ ዋናው ነገር እናንተ መጠቀም የምትችሉት በተለይ ስራ መስራት የሚፈልግ ሰው፣ ጥቃቅን ስራዎችን ወይም ቢዝነሶችን መጀመር የምትፈልጉ ሰዎች አጠቃቅማችሁ አሪፍ ከሆነ እዚህ ላይ መጠቀም ትችላላችሁ። እንግዲህ ዳሽን ባንክ፣ ንግድ ባንክና ስንቄ ባንክ ከቴሌብር ጋር ወይም ደግሞ ከኢትዮ ቴሌኮም ጋር ስምምነት በማድረግ ካለምንም ተያዥ ብድር ያበድራሉ። ይህ ማለት ግን ብድሩ የምትበደሩት በወለድ ነው። ስለዚህ በወለድ ተበድራችሁ የራሳችሁን ቢዝነስ መጀመር ትችላላችሁ። ለምሳሌ ከዳሽን ባንክ ብድር ማግኘት ብፈልግ የራሱ ሊሚቴሽን አለው። ዳሽን ባንክን እጫናለሁ። ከተጫንኩ በኋላ በዚህ መሰረት እንግዲህ ያመጣልኛል። አሁን እዚህ ጋር እንደምትመለከቱት መላ የሚላለ፣ ሳንዱቅ የሚላለ፣ እንደ ኪሴ የሚላለ እዚህ ጋር እንግዲህ መላ ለምሳሌ የብድር አገልግሎቶች አሉ።
100 ብር እስከ 2000 ብር ድረስ መላ ዕለታዊ መበደር ትችላላችሁ። በዚህ መካከል ከ100 ብር እስከ 2000 ብር ድረስ የቀን ብድር ማግኘት ትችላላችሁ። ይህ ማለት ግን ዕለታዊ ነው፣ በ24 ሰዓት ውስጥ የሚመለስ ማለት ነው። መላ ሳምንታዊ ማለት በሳምንት ውስጥ የምትመልሱት ወይም ደግሞ ለአንድ ሳምንት ተበድራችሁ መመለስ የምትችሉት ከ100 ብር እስከ 5000 ብር መበደር ትችላላችሁ። ይጠይቁ ነው የምትሉት የምትፈልጉት ከሆነ። መላ ወርሃዊ እንግዲህ ከ600 ብር እስከ 12000 ብር ድረስ መበደር ትችላላችሁ። ወርሃዊ ማለት በአንድ ወር ውስጥ ሊመለስ የሚችል በወለድ ታስቦ ማለት ነው ሊመለስ የሚችል ብድር ማግኘት ትችላላችሁ። መላ የ50 ቀን ብድር አለ። ከ3000 ብር እስከ 18000 ብር ድረስ መበደር ትችላላችሁ። መላ መዳረሻ ይላል። ይህ እንግዲህ የክሬዲት ገደቡ ከ1000 ብር እስከ 36000 ብር ድረስ መበደር ትችላላችሁ ማለት ነው። መላ መዳረሻ ማለት በተለይ ደሞዝተኞች ነው እዚህ ላይ የሚያካትተው። ደሞዝተኛ ከሆናችሁ ይህ በመታወቂያችሁ ማለት ነው እዚሁ ላይ ያለማንም ዋስትና መበደር ትችላላችሁ እስከ 36000 ብር ማለት ነው። ስለዚህ እጅግ በጣም ቆንጆ አገልግሎት ነው ማለት ነው። ሌላ ሳንዱቅ አለ። እንግዲህ ሳንዱቅ ማለት አነስተኛ ቁጠባ ነው። በምታስቀምጡት ብር መጠን ወለድ 7% ያስብልኛል ማለት ነው። በዚህ መሰረት መጠቀም እችላለሁ። ሁለቱ ነገሮች በጣም ወሳኝ ናቸው። እኔም ተጠቀሚባችሁ አውቃለሁ። ብድር ማግኘት ትችላላችሁ። የቀኑ እየቆጠረላችሁ ነው የሚሄድ። ወር ጠብቃችሁ እንደ ባንክ አይደለም ማለት ነው። ስለዚህ እጅግ በጣም ወሳኝ ነው ማለት ነው። ሌላው ንግድ ባንክ ነው። ፋይናንስ አገልግሎት ከኢትዮጵያ ንግድ ባንክ ነው የሚል እንግዲህ ይህም በተመሳሳይ የሚያበድረው የብድር መጠን አለ እንደ ዳሽን ባንክ ማለት ነው። ለምሳሌ የ10 ቀን የሚጀምረው እዚህ የ10 ቀን እንደ ራስ አገልግሎት ማግኘት ትችላላችሁ። ከ100 ብር እስከ 4000 ብር መበደር ትችላላችሁ። የ10 ቀን የ5 ቀን ደግሞ ከ100 ብር እስከ 10000 ብር የ60 ቀን ደግሞ ከ100 ብር እስከ 15000 ብር እስከ 12 ወር ወይም የአንድ ዓመት ድረስ ብድር እስከ 600 ሺህ ብር ድረስ ማግኘት ትችላላችሁ ማለት ነው። ሌላው ስንቅ ነው። ስንቅ ላይ ቅድም ዳሽን ባንክ ላይ ሳሳያችሁ እንደነበረው የወለድ መጠን 7% በየቀኑ የሚታሰብበትን ቁጠባ መቆጠብ ትችላላችሁ። ባንክ ላይ ለምሳሌ ከምታስቀምጡት እዚህ ቦታ ላይ ብታስቀምጡት በየቀኑ ወለዱን ማግኘት ትችላላችሁ። ዛሬ ቆጥባችሁ ነገ ብታወጡት ነገ የዛሬዋን ወለድ ጭምር አስቦ ማውጣት ትችላላችሁ ማለት ነው። ሌላው ስንቄ ባንክ ነው። ስንቄ ባንክ እንዲሁም እንደ ንግድ ባንክ ደግሞ አሁንም አለው። እሱን ትጫናላችሁ። ወቢ የሚባል አለ። እንግዲህ ወቢ አነስተኛ ክሬዲት ነው። ብድር የ5 ቀን ነው የሚጀምረው። ቅድም ያያችሁት የዳሽን ባንክ የ1 ቀን አለ የ24 ሰዓት ማለት ነው። የንግድ ባንክ ደግሞ የ10 ቀን ነው የሚጀምረው። እዚህ ደግሞ ወቢ ደግሞ የ5 ቀን ብድር ማግኘት ትችላላችሁ። ለምሳሌ ከ100 ብር እስከ 5000 ብር ድረስ ተበድራችሁ በ5 ቀን ውስጥ መመለስ የምትችሉትን ብድር ማግኘት ትችላላችሁ። እንዲህ ያለ እስከታች ድረስ እንግዲህ እስከ 14 ወር ድረስ ማግኘት ትችላላችሁ ማለት ነው። እስከ 14 ወር ድረስ የሚሆን ብድር ማግኘት ትችላላችሁ። ሌላው አነስተኛ ቁጠባ ነው። ቅድም ስናየው እንደነበረው እዚሁም ላይ ማስጀመር ትችላላችሁ። አላስጀምራችሁት ከሆነ እንግዲህ እኔ ማሳያችሁ ቅድም የንግድ ባንክና የዳሽን ባንክ አስጀምሬያለሁ። እዚህ ላይ ግን ያላስጀመርኩትኝ የስንቄ ባንክን ነበር። ማስጀመር የሚለው ላይ እጠቀማለሁ ማለት ነው። እሷን ጫንና እዚህ ጋር ዝርዝር ደንቦች አሉ። እነሱን ከተስማማው እዚህ ቲክ አድርጌ ማስጀመር እለዋለሁ። አሁን እንደምትመለው ወለድ የሌለው ነው ወይስ ወለድ ያለው ይላል። ለምሳሌ ወለድ የሌለው ከሆነ ወለድ ማትፈልጉ ከሆነ በተለይ ሙስሊም ወንድሞቻችንና እህቶቻችን ወለድ የማይፈልጉ ሊኖሩ ስለሚችሉ እነሱን እዚህ ጋር ቲክ ታደርጋላችሁ። እኔ ግን ወለድ ያለው ነው የምፈልግ። እዚህ ጋር ቲክ አደርጋለሁኝ። ለማስጀመር እለዋለሁ። እንደምትመለከቱት ቅድም ያስገባሁትን ፓስወርድ አስገባለሁ። እናንተ ክሬት ያደረጋችሁን አስገቡ። አሁን በተሳካ ሁኔታ አስጀምሯል ይላል። ለመዝጋት የሚለውን ተጭኝ ይወጣለሁኝ። ተመለከቱ። ድጋሚ ስገባ ወቢ ላይ ብገባ አሁን ይሄው 7% ወለድ የሚታሰቡ ብር ማስቀመጥ ትችላለህ ይላል። እንግዲህ ካስቀምጡኝ ላይ እነዚህ ቦታዎች ላይ ያስቀምጥልኛል ማለት ነው። እንደዚህ አድርጎ አሁን ስለሌለው 00 ነው። እንዲህ አድርጌ ግን ብር ሳስገባበት እዚህ ጋር ይቀመጥልኛል። ከዛ በኋላ ወለድ በየቀኑ ያስብልኛል ማለት ነው። በዚህ መሰረት አገልግሎት ማግኘት ይችላለሁ። ሌላው እንግዲህ ቴሌብር ላይ ወደ ባንክ ለማስተላለፍ ነው። ከቴሌብር ላይ ያስቀመጥኩትኝን ገንዘብ ወደ ባንክ ለመላክ እዚህ ጋር ጫናለሁ። ከተጫንኩ በኋላ እንደምትመለከቱት እዚህ ላይ ባኮ ባንክ ይምረጡ ይላል። ባንክ ለመምረጥ እዚች ጋር ክሊክ አደርጋለሁ። እንደምትመለከቱት ብዙ ባንኮች አሉ። እኔ ለምሳሌ ከነዚህ ባንኮች መካከል ንግድ ባንክን እጫናለሁ። ወደ ንግድ ባንክ ልኬ ነው ማሳያችሁ። አሁን እዚህ ጋር አካውንት ቁጥር ታስገባላችሁ። 101912 ይቀጥሉ እለዋለሁ። ስም ያመጣልኛል እንደምትመለከቱት ላይ እሱን መጠኑን አስገባለሁ። መላክ የምፈልገውን መጠን ማለት ነው። በዚህ መሰረት ካስገባው በኋላ ለማስተላለፍ ይላል ታች እንደምትመለከቱት ለማስተላለፍ ብዬ ልካለሁ ማለት ነው። ሌሎች አገልግሎቶች አሉ። ለምሳሌ ክፍያ ይላል ታች እንደምትመለከቱ ክፍያን ብቻን እዚህ ላይ ስምምነት ያላቸውን ክፍያዎች ለመፈጸም እዚህ ቦታ ላይ ክፍያ የሚለውን ትጫናላችሁ ማለት ነው። እሱ ላይ ነው እንግዲህ አገልግሎት ማግኘት የምችሉት ለመብራት፣ ለውሃ እንዲሁም ለኢንተርኔት እና ለኢትዮ ቴሌኮም የተለያዩ አገልግሎት ክፍያዎችን እዚህ ጋር መፈጸም ትችላላችሁ። ሌላው መተግበሪያዎች አሉ። እዚህ ጋር መተግበሪያዎች ለምሳሌ ኤርፖርት፣ ኤርላይን ቲኬት
ትኬት ለመቁረጥ፣ ራይድ፣ ዲስቲቪ ክፍያ እንዲሁም የፋይዳ ዲጂታል መታወቂያ ለመመዝገብ እና ለማሳተም እዚህ ወረፋ መያዝ ትችላላችሁ። በእነዚህ አገልግሎቶች መጠቀም ትችላላችሁ። ብዙ አገልግሎት አለ፣ እጅግ በጣም ብዙ ማለት ነው። የትም ቦታ ሳትሄዱ በስልካችሁ በዚህ መሰረት መተግበሪያዎች ላይ መጠቀም ትችላላችሁ። ኢንጌጅ አለ። ኢንጌጅ እንደምትመለከቱት እንግዲህ ቲክቶክ፣ የተለያዩ ነገሮች ቪዲዮዎችን ምናምንና ጓደኛ ጋር መረጃ ለመቀየር በዚህ መጠቀም ትችላላችሁ። ሌላው መለያ ነው። መለያ ፓስወርድ ምናምን መቀየር ከፈልጋችሁ መለያ ላይ ትጫናላችሁ። መረጃ ለመቀየር ላይ እዚህ ላይ እንደምትመለከቱት በዚህ መሰረት መረጃችሁ መቀየር ትችላላችሁ። ቴሌብር በአፕሊኬሽን አጠቃቀማችን ከመላ ጎደል ይህን ይመስላል። ግልጽ ያልሆነላችሁ ነገር ካለ ደግሞ ኮመንት ቦታ ላይ አስቀምጡልኝ። በተቻለ መጠን ለእናንተ ግልጽ ማድረግ እችላለሁ ማለት ነው። እዚህ በኋላ የምንመለከተው እንግዲህ ቴሌብር ያለ አፕሊኬሽን እንዴት አድርገን በማንኛውም ስልክ መጠቀም እንችላለን። በተለይም ደግሞ ታች ስልክ የሌላቸው ሰዎች በማንኛውም ስልክ ቴሌብርን እንዴት አድርገን መጠቀም እንችላለን። ስለዚህ ሙሉን አሳያችኋለሁ እዚሁ ላይ ማለት ነው። ስለዚህ የስልካችን መደወያ ቦታ ላይ እንገባለን። ከገባን በኋላ የቴሌብር መጠቀሚያ ሾርት ኮድ እንግዲህ ኮከብ 127 መንሰላል ነው። እሱን ትጫናላችሁ፣ ትደውላላችሁ። ስትደውሉ ግልጽ እንድትሆኑ ቴሌብር በከፈታችሁበት ሲም ካርድ ነው ማለት ነው። እኔ ሁለተኛው ሲም ላይ ስለሆነ እሱን እጫናለሁ። ከተጫንኩ በኋላ እንደምትመለከቱት ሚስጥር ቁጥር ለመቀየር ይላል 0 ላይ፣ አንደኛ ላይ ደግሞ ፋይናንሻል ይላል፣ ሁለተኛ ላይ ገንዘብ ለመላክ፣ ሶስተኛ ላይ የአየር ሰዓት ለመሙላት እንዲሁም ደግሞ ሌሎችን አገልግሎቶች ማግኘት ከፈለኩ መንሰላልን ተጭኜ ሌሎች አገልግሎቶችን አሁንም መንሰላልን እየተጫንኩ ማግኘት እችላለሁ። ለምሳሌ እነዚህ ላይ ላሳያችሁ። ሚስጥር ቁጥር ለመጫን ከሆነ 0ን ትጫናላችሁ፣ ፓስዋርድ ለመቀየር ነው። ሌላው ፋይናንሻል አገልግሎቶችን ለማግኘት ከሆነ 1 ቁጥርን ትጫናላችሁ። ለምሳሌ ላሳያችሁ። ከተጫናችሁ በኋላ የክሬዲት አገልግሎት ቅድም ስንል የነበረው የቁጠባ አገልግሎት እና እንደ ኪሴ በአፕሊኬሽን ለምሳሌ ብድር ለማግኘት ስንሞክር እንደነበረው ሁሉ ያለ አፕሊኬሽን በማንኛውም ስልክ ደግሞ የብድር አገልግሎት ለማግኘት ለምሳሌ የመጀመሪያው መጫን ትችላላችሁ። ገንዘብ ለመቆጠብ ከፈለጋችሁ በወለድ በየቀን ወለድ እንዲታሰብላችሁ ከፈለጋችሁ ሁለተኛን ቁጥር ትጫናላችሁ። እንደ ኪሴ አገልግሎትም ለማግኘት ከፈለጋችሁ 3 ቁጥርን ትጫናላችሁ። ለምሳሌ 1 ቁጥርን ክሬዲት ወይም ብድር ለማግኘት ላሳያችሁ። ሴንድ ለዋለሁ። አሁን እንደምትመለከቱት እንደራስ ይላል፣ መላ ይላል። ቢ ክሬዲት ለማስጀመር ለማቋረጥ አልጀምራችሁ ከሆነ ለማስጀመር 4 ቁጥር ትጫናላችሁ። ለማቋረጥ ከፈልጋችሁ 5 ቁጥርን ትጫናላችሁ። ነገር ግን ብድሮችን ለማግኘት እንደራስ ከሆነ አንድን፣ ሁለተኛን ደግሞ መላ ከሆነ ሁለተኛ ትጫናላችሁ። በዚህ መሰረት ማግኘት ትችላላችሁ ማለት ነው። ሌላው እንግዲህ እዚሁ ላይ አሁንም ተመልሼ ላሳያችሁ። ስታር 127 መንሰላል ብዬ ደውዬ እዚሁ ላይ ደግሞ የተለያዩ አገልግሎቶችን ላሳያችሁ። ሁለተኛው ገንዘብ ለመላክ ነው። ገንዘብ ለመላክን 2 ቁጥርን ጠሽኜ ሴንድ ለዋለሁ። ሴንድ ካልኩ በኋላ ገንዘብ ለመላክ ይላል። ገንዘብ የምትልኩት ከቴሌብር ወደ ቴሌብር ከሆነ 1 ቁጥርን ተጭናችሁ ሴንድ ትሉታላችሁ። ከዋናው ነው ወይስ ከሽልማት? 1 ቁጥርን ከዋናው ነው። የተቀባዩን የሞባይል ቁጥር ያስገቡ ይላል። እዚህ ላይ 1 ቁጥርን ተጭናችሁ ነው ግልጽ እንድትሆኑ። ቁጥሩን ቀጥታ ማስገባት ሳይሆን 1 ቁጥርን ታስገባላችሁ። ምክንያቱም አንደኛና ሁለተኛ አማራጭ ስላለው አንድን ትጫናላችሁ። ሁለተኛ ላይ ባክዎ የሞባይል ቁጥሩን ያስገቡ ይላል። 9 ብላችሁ መጀመር ትችላላችሁ። 09 ብላችሁ መጀመር ትችላላችሁ። እዚህ ላይ የፈልጋችሁን ታስገባላችሁ። ለምሳሌ ላሳያችሁ። እዚህ ጋር ስሙን አምጥቶልኛል። አዎ ትክክል ከሆነ አንድን ተጭኜ አወለዋለሁ። ከዛ በኋላ የብር መጠን ያስገቡ ነው። ለምሳሌ 2000 ከሆነ 2000 ልበለው፣ ሴንድ ለዋለሁ። ከዛ የአስተያየት ይጻፉ ይላል። እዚህ ላይ የፈለጋችሁትን 00 ማለት ትችላላችሁ። ፈለጋችሁ ትጽፋላችሁ፣ ሴንድ ትሉታላችሁ። እዚህ ጋር እንደምትመለከቱት የላኩት ያሉት ለዚህ ነው ይላል። 2000 ብር ለ0909 ብሎ ለሚጀምር ስልክ ልካል ይለኛል። አዎ ለዋለሁ። ከዛ የሚስጥር ቁጥር ያስገቡ ነው። ሚስጥር ቁጥራችሁን ታስገባላችሁ። ከዛ ሴንድ ትሉታላችሁ። በዚህ መሰረት መላክ ትችላላችሁ ማለት ነው። አሁንም እዚሁ ላይ የተለያዩ አገልግሎቶችን ማግኘት ትችላላችሁ። እዚሁ ላይ ያላሳዩዋችሁ ሰዓት ስላለው ነው። እንደምትመለከቱት የአየር ሰዓት ለመግዛት ይላል፣ ወይም ጥቅል ለመግዛት እዚሁ ላይ መጠቀም ትችላላችሁ። ነገር ግን ገንዘብ ለመላክ የሚለው ላይ አሁንም ወደ ባንክ ልኬ ላሳያችሁ። ወደ ባንክ ገንዘብ ለማስተላለፍ ይላል፣ ወደ ዋሊት ገንዘብ ለማስተላለፍ ይላል። ወደ ባንክ ልኬ ላሳያችሁ። ለምሳሌ 2 ቁጥር እጫናለሁ። ከተጫንኩ በኋላ እንግዲህ አባይ ባንክ አለ፣ አዲስ ባንክ አለ፣ አህዱ ባንክ፣ አማራ ባንክ፣ አዋሽ ባንክ እንዲሁም ያለ ሌሎች ባንኮችን መንሰላልን ስጫን ይመጡልኛል። ለምሳሌ እኔ ወደ ኢትዮጵያ ንግድ ባንክ ልኬ ላሳያችሁ። እዚህ ጋር የባንክ አካውንቱን ታስገባላችሁ። ካስገባችሁ በኋላ እንግዲህ
ሴንድ ትሉታላችሁ። ሴንድ ስትሉት የራሱን ስም ያመጣላችኋል። ትክክል ከሆነ ሁለተኛም አሁንም ሴንድ ትሉታላችሁ። ከዛ የብር መጠን ታስገባላችሁ። በዚህ መሰረት መላክ ትችላላችሁ ማለት ነው። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ወይም ደግሞ የስልጠና ዝግጅት ይህን ይመስል ነበር። ለቀጣይ በሌሎች ዝግጅቶች እስከምንገናኝ በዚህ ቪዲዮ ላይ ግን ያልገባችሁ እንዲሁም ደግሞ ሀሳብ አስተያየት መስጠት ከፈለጋችሁ ኮመንት ቦታ ላይ እንድታስቀምጡልኝ እጠይቃችኋለሁ። በሌሎች ቪዲዮዎች ወይም ደግሞ ስልጠናዎች እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ቴንኪው